አረ ተቃጠልኩኝ ወገር አረ እኔ ነደድኩኝ ጀማ ወዴት ሄጄ ነው ዋው ወይ ብዬወጣልኝ ብዬ ማለት ምን አይነት አበሳ ነው በእናታችሁ እኛ በቃ በየጊዜው ይሄ ቪላ የሚሉት ነገር ምን አይነት ሸቃባ የሆነ ቡድን ነው እናንተ ሸቃባ ራሱ እኮ አይገልጾም ኡናይ ኤምሪ ቆይ ምን አደረግነው እኛ አባረር ነው እንጂ አንፈልግም በቃ እኛን አትመጥንም ላሁኑ በቃ የተሻለ የሆነ ፕሮግረስ ማሳየት እንፈልጋለን ዞር በልልናል ነው አንተ በጣም ብዙ እንቅፋት የሆነ ሰው አይተ ሊሆን ይችላል አንበሳው ይሁን እንደ ኡናይ ኤምሪ ግን እንቅፋት የሆነብንኛ ላይ የለም በእውነት በግለሰብም በክለብም ደረጃ ቪላ እንደኛ እንቅፋት የሆነበት የለም ምን አይነት ደካማ ቡድን ያሳየነው ዛሬ ምን አይነት ማን ዴቪድ ራያ ዛሬ ቆንጆ ሎጬ በልቷል በዛውም ልክ ደግሞ ቆንጆ ኳሶችን አትርፏል ለማንኛውም ግን ተሰጥቶናል መቀበል አለብን አሚን ብለን ነው መቀበል ያለብን ማን ተሰጠን ገባልን ምን አይነት አበሳ ነው በእናታችሁ እኔ ራሴ ምን ላደርግ መጣሁ በዛው እንደጠፋው በቀርስ ምን አይነት ነገር ቢስሚላህ ይሄን ጨዋታ ቢስሚላህ ከተባለ ለማንም ጨዋታ አይባልም የሚገርም ጨዋታ ነበር ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት አስቶን ቪላ የሊጉን መሪ አርሰናል በሜዳው አስተናግዶ 2-1 ማሸነፍ ችሏል ሁሉ ነገር የነበረው እኔ ግን ኢምሬ ሁሌ አርሰናል ጋር ሲገናኝ በቃ የሆነ ሂሳብ የሚያወራረደው ሂሳብ ያለ ነው የሚመስለው እሱም በረኛ ማርቲኔዝ የሚገርም እኮ በቃ ዛሬ አሁን ድፍረቱ ይገርማል እነ ሳንቾ ምናምን ይቀይራል አቻ አርሰናል ጋር ሆነ ድፍረቱ አርሰናል ጋር እየተጫወተ አጥቂ ነው ሲቀይር የነበረው በቃ ፕላኑን አዘጋጅቶ ነው የመጣው ዛሬ በጣም ደፋር ቡድን ነበር የነበረው አርሰናል እንደውም ይሄ ሁላ ጉዳት አለበት ተከላካዩ በጣም ጉዳት እንዳለበት የሚያስጠነኝ በዚህ ልክ አርሰናል ተከላካይ ክፍት ነው አይቻላል በዚህ ልክ ምክንያቶች አሉት ለመሸነፉ በርግጥ ግን አስቶን ቪላ ደግሞ ጥንካሬው የሚገርም ነበር ከአርሰናል ጋር ሲገናኝ የሆነ ይለየት ይላሉና 30 ነጥብ ይዘው እንግዲህ ሁለተኛ ደረጃ ላይ መቀመጥ ይችላል ያው ሲቲ ቀሪ ጨዋታ ስላለው አርሰናል በዛው ነጥብ መቀጠል ይችላል ያው አሁንም የሊጉ መሪ ነው ግን በተለይ ለገለልተኛ ደጋፊ በጣም ደስ የሚል ጨዋታ ነበር እስቲ ስለ ጨዋታው የሚሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ ቪላ ይክበሩልኝ ድሮም ሻምፒዮንስ ሊግ የበላ ቡድን እኮ ያስታውቃል መጠጥ ያለ ነው ሻምፒዮንስ ሊግ የበላ ቡድን መጠጥ ያለ ነው እጅን ወያኔ ትንገረፉልኝ የኔ አባት ክበሩልኝ ሁለቶት በዛብኝ ግን ይካቻም ነው አለ ገና ዘንድሮ ሌላ ይሄው የዋንጫ መደርደር ያማሮትን ሻምፒዮንስ ሊግ ፕሪሚየር ሊግ ያማሮትን ይውሰዱና ይብሉ አረ ክበሩልኝ እናቴ ትሙት አልደበረኝ ማን በጣም ነው የደበረኝ ወያላ ያበሸቀኝ ነው ወረላል ስማ ሁሉንም ጨዋታ እኮ ታሸንፍ ኖርማል ነው እንዴት የሊቨርፑል አሸናነፍ ይሸነፋለን ላስት ሚኒት ይገባብላል እኛ ያርለ ይኸውልህ ባጃሺልና ቶሲን አደረቢዮን ይዘን የገባን በቤንች ተከላካዮቻችን ገባህ አስቶን ቪላ ምርጥ ቡድን እኮ ነው ስንቶቻችሁ ናችሁ አስቶን ቪላ የምትችሉት ገባህ ዋንጫ የሚበላ አይመስልም እንደዚህ ሲጮት ዱቄት ባክ ቱ ስኩዌር ዋን ፈታ እኮ ነው በቃ አሁን ውርዝናም ጃንዋሪ ላይ ነበረውን ጃንዋሪ መጨረሻ ላይ እናነሳዋለን ዋንጫውን ኖርማል እኮ ነው አልደበረኝ ምንም ነው ያልደበረኝ በጣም ነው የደበረኝ ደግሞ ማንቹኒያ 19 ቡድን ይደግፋል ሰው 19 ቡድን ዝም በል እስቲ 19 ቡድን ይደግፋል ሰው ኖርማል ነው ሁሉንም ጨዋታ ታሸንፍ ሁሉንም ጨዋታ ማሸነፍ እኮ አይቻልም ገባህ አይደል በቃ ዛሬ ለጥቅማችን ስንል ፈላው ላይ እንቋጥርበታለን ምንም ማድረግ አይቻልም ባክቱ መቋጠር 10 ጨዋታዎች ምናምን ነገር የነበሩ ጊዜ የምትቋጥርበት አቆጣጠር አለ እንደዚህ አይነት አቆጣጠር ነው ዛሬ የሚቆጥረው ቆልፈማ ጀለስካ ወያላ ስለሆነ ማለት ለማን ሲቲ ደግሞ ሲደግፍ ታየዋል ሁለተኛ ቡድን ማን ሲቲ ነው ይላል ቅድም ሁለተኛ ቡድን አስቶን ቪላ ነበር ኖርምዬ ነው የአርሰናል ተጫዋቾች እንደዚህ ተሰብረው መመልከት ያሳዝናል። ኤሚሊያኖ ቡንዲያ ግብ ሲያስቆጥር ነበር። የመድፈኞቹ ተጫዋቾች በሐዘን መንፈስ መሬት ላይ ተኝተው እየተስተዋሉት። ግቡንም እንዳስቆጠር ኤሚሊያኖ ቡንዲያ ወደ ማርቲኔዝ ነበር ያመራው። ማርቲኔዝ የቀድሞ ቡድኑን ካሸነፈ በኋላ ተንበርክኮ ጭምር ነበር ደስታውን የገለጸው። የአርሰናል ተጫዋቾች በውጤቱ አዝነው ቀጥታ ወደ መልበሻ ክፍል ነበር ያቀኑት። ይሄ እኮ ከአዶናይ ሰርፕራይዝ እኮ ምንም እኮ አይተናነስ። አዶናይ ይሄ ነው ሰርፕራይዙ በለን። የዘንድሮ ፕሪሚየር ሊግ ላይ ኡናይ ኤምሬ አልላቀቅም አለ። ብዙዎቹ አርሰናል ደጋፊዎች ከጥንትም ነው ኤምሬ ውስጠ ወይራ ነው ይላሉ። አዎ ነው ያራዳ ልጅ። አርሰናል ዋንጫ እንዳይበላ ከማይፈልጉ
አሰልጣኞች አንዱ የሚመስለው ኤምሬ ነው። ቪላን በገጠሙ ቁጥር ጭንቀት ነው። ዛሬ ደግሞ በፕሪሚየር ሊጉ ለሁለተኛ ጊዜ 15ኛ ሳምንት ፕሪሚየር ሊግ ላይ ነን። ለሁለተኛ ጊዜ አንድ ሊቨርፑል አንድ አስቶን ቪላ ማለት ነው። ምንም ሊሰሟቸው አልቻሉም ነው። ዛሬ ሙሉ 11ዱ የሚገርሙ ነበሩ። አራዳ ልጆች ምን አይነት ጌም ነው! በጣም የሚያስብል ጌም ነው የተመለከትነው። ሀሳብ አስተያየት ኮሜንት ላይ የፕላስ ምልክቱ የእናንተ ነው። ይቻላል። ሰላም አስከባሪው ቪላ ዘንድሮም ከሰላም ጎን ቆሟል። ለሀገራችን ሰላም ሲል አርሰናልን አዋርዶታል። ባለቀ ሰዓት በቃ አርሰናል ተረጋጉ። እኔ ካሁን በኋላ ብሸነፍ ራሱ የእናንተ መሸነፍ በቂ ነው። ግን እንደማልሸነፍ አውቄው ነው እንደዚህ ምዝተው። ግን እግዚአብሔርን ይችላሉ ቪላ በቃ ወንድ የሆነ ቲም፣ ወንዳ ወንድ ቲም